የሀገራችንን የጤና አገልግሎት ሽፋን ለማስፋፋት በመንግስት በህዝብና በተለያዩ አጋር ድርጅቶች ባለፉት ዓመታት ከተወሰደው ተከታታይ የፖሊሲ ማሻሻያና አፈጻጸም እርምጃዎችን ተከትሎ የህክምና ዶክተሮችና ታካሚዎች ምጣኔ ወደ 1.15 ደርሷል። መንግስት ይህንኑ ምጣኔ ወደ 1.10 ዝቅ የማድረግ እቅድ ይዞ በመንቀሳቀስ ላይ እንደሚገኝ ጠቋሚ መረጃዎች ያረጋግጣሉ። በእርግጥም በአገራችን የህክምና ዶክተሮችና የጤና ባለሙያዎች ቁጥር እየጨመረ እንደሚገኝ ማረጋገጥ አዳጋች አይደለም። በአሁኑ ጊዜ በአገራችን ከ11095 ያላነሱ የህክምና ዶክተሮች 4460 አዋላጅ ነርሶች 668 ሰመመን ሰጪ ባለሙያዎች 1042 የጥርስ ህክምና ዶክተሮች 682 የጨረር ህክምና ባለሙያዎች እንዲሁም 628 ባዮሜዲካል ሳይንቲስቶች ይገኛሉ። ለጥቅል ግንዛቤ ይህንን ካልን ሰሞኑን ኢትዮ ላይፍ ኤንድ ጀነራል ኢንሹራንስ አክሲዮን ማህበር የተሰኘ ኩባንያ ሰኔ 1 ቀን 2009 ዓ.ም በአይነቱ ልዩና ለአገራችን አዲስ የሆነ ዶክተርስ ኤንድ ፕራክቲሽነርስ ፕሮፌሽናል ኢንዴሚኒቲ የተሰኘ የኢንሹራንስ አገልግሎትን ለገበያ ማቅረቡን በአዲስ አበባ ሂልተን ሆቴል ባዘጋጀው የአገልግሎቱ ምርቃት ስነ ስርዓት ላይ በይፋ አስታውቋል። በስነ ስርዓቱ ላይም የአገልግሎቱ ተደራሽ የሆኑ የጤና ባለሙያዎች ማለትም ዶክተሮች፣ ነርሶች፣ የጤና ባለሙያ ማህበራት ኃላፊዎችና ተወካዮች እንዲሁም የጤና ቁጥጥር መስሪያ ቤት ኃላፊዎች፣ የኢንሹራንስ ብሮከሮችና ሌሎችም አጋሮች ተገኝተዋል። ኢትዮ ላይፍ ኤንድ ጀነራል ኢንሹራንስ አክሲዮን ማህበር ከቅርብ ዓመታት ወዲህ በህክምና ዘርፍ ላይ እየታየ ያለውን አበረታች ለውጥና እንዲሁም የባለሙያዎች ቁጥር መጨመርን ግምት ውስጥ በማስገባት የህክምና ዶክተሮችና ሌሎች የጤና ባለሙያዎች ለህብረተሰቡ የዕለት ተዕለት አገልግሎቶችን በሚሰጡበት ሂደት ከሚያጋጥማቸው ካልተጠበቀ ስጋት መታደግ ስለሚችልበት ሁኔታ ጥናት ሲያካሄድ ቆይቷል። የጥናቱ ግኝት መዳረሻም የህክምና ዶክተሮችና የጤና ባለሙያዎች ከአቅም በላይ በሆነ ክስተት በታካሚዎች ላይ በሚያደርሱት ጉዳት ወይም ስህተት ያለባቸው ህጋዊ ተጠያቂነትን ተከትሎ በዋናነት ባለሙያዎቹ ጉዳያቸው ወደ ፍርድ ቤት ሲያመራ የሚቀርብባቸውን ክስ የመከላከልና እንደ ሁኔታው ለተጎጂ ታካሚዎች ካሳ የመፈጸም ኃላፊነት ያለባቸው በመሆኑ በፋይናንስ አቅማቸው ላይ የሚደርሰው ተጽዕኖ በቀላሉ የሚገመት እንዳልሆነ መገንዘብ ይቻላል። በመሆኑም ለኩባንያው የሰለጠኑና ታታሪ ሰራተኞች ምስጋና ይድረስና ኢትዮ ላይፍ ኤንድ ጀነራል ኢንሹራንስ አክሲዮን ማህበር ዶክተሮችና የህክምና ባለሙያዎች ያለባቸውን የህጋዊ ተጠያቂነት ስጋት መታደግ የሚያስችል አዲስ የኢንሹራንስ አገልግሎት ማቅረብ በመቻሌ ከፍተኛ እርካታ ተሰምቶኛል ብሏል። ኢትዮ ላይፍ ኤንድ ጀነራል ኢንሹራንስ አክሲዮን ማህበር ይህ በአይነቱ ልዩና ለአገራችን አዲስ ነው ያለውን የኢንሹራንስ አገልግሎትን ለገበያ ማቅረቡን በይፋ ያስተዋወቀበት የምርቃት ስነ ስርዓት ድሬቲዩ ሚዲያ ተከታትሎታልና ትታደሙ ዘንድ ጋበዝን። እንደምታዩት ዛሬ ያስተዋወቅነው ፕሮዳክት ዶክተርስ ኤንድ ፕራክቲሽነርስ ፕሮፌሽናል ኢንዴሚኒቲ በኢንዱስትሪው ፒአይ ፕሮፌሽናል ኢንዴሚኒቲ ለማሳተፍ ኢንዱስትሪ ተከፈተ አስሮተ ቃል ነው። ለሽያጭ ማቅረባችን ለብሔራዊ ባንክ ሁለት ፕሮዳክቶች ነበር ያቀረብነው። አንዱ ቴሮሪዝም ፖለቲካ አሰሪ፣ ሁለተኛው እንደገና ይሄን ፕሮዳክት ለጊዜው የነጸጥቆልናል። ያኛው ደግሞ ትንሽ ጥናቶችን የሚስተካከሉ ነገሮች አሉት። ከዚህ እንደገና ከጁን ሰርቲ በፊት ለገበያ እናቀርባለን። ለዚህ ሁሉ ሞቲቭ ደግሞ ምንድነው? ቪዥኑ ነው። የኩባንያው ቪዥን ምናልባት እጃችን ላይ ያለው ብሮሸር አይታችሁት ከሆነ to be a market leader በፕሪሚየም by delivering innovative insurance product and service to millions of homes vision እና ይሄን ስናቀርብ ምንም እንኳን በዚህ ፕሮዳክት የሚሸፈኑ ሐኪሞች ቢሆኑም አልቲሜት የሚሸፈኑ ግን ፐብሊክ ምናልባት ጉዳት የሚደርስባቸው አንዳንድ ጊዜ ስራ ላይ ስህተት አይጠፋምና በዛ ስህተት የሚሸፈነው ፐብሊክ ነውና just we are trying to reach millions of homes። እንግዲህ ፕሮፌሽናል ኢንዴሚኒቲ ሲባል መጀመሪያ ፕሮፌሽናል አክቲቪቲ መኖር አለበት። የተለያዩ የኢንዴሚኒቲ ፖሊሲዎች ላያቢሊቲ ፖሊሲዎች አሉ። አንድ ፕሮፌሽናል
ስራውን ሲፈጽም የስራውን ፍጻሜ በተርምስ ኦፍ ኮንትራክቱ መሆን አለበት የመጀመሪያው ሪኳየርመንት። ሁለተኛ ፕሮፌሽናል ስታንዳርዶች አለ ያንዳንዱ ላይ ተቀመጡ በህክምና ደግሞ በጣም ስታንዳርዶች አሉ። ሶስተኛ ኮምፕላያንስ ቅድም እንዳለው ሬጉላተር ቦዲ የሚያስቀምጣቸው ኮምፕላያንሶች እነኚህን ማሟላት ይጠበቃል። ይህንን ሳይሟሉ ሲቀሩና ክላይንት እዚህ ምክንያት ሰፈር ቢያደርግ አሁን ያወራል ያለው ስለ ዶክተሮች ብቻ ሳይሆን ሌሎች ሆነ ማለት ነው ኤኒ ፕሮፌሽናልስ ሰፈር ቢያደርግና ኢንጁሪ ቢደርስበት ዳሜጅ ይፈልጋል፣ ካሳ ይፈልጋል፣ ሪስቶር መሆን ይፈልጋል። በዚህ ምክንያት ሊያቢሊቲ አራይዝ ለሰው ጉዳትም የሰው ህይወት ሲጠፋ ፕሮፖርት ዳሜጅ ሲሆንም የሚሸፍን የኢንሹራንስ ውል ሆኖ ብዙ ጊዜ ከኤረርስ ኦሚሽን እና ኔግሊጀንስ የሚፈጠሩ ሲቪል ሊያቢሊቲዎችን ሙሉ ለሙሉ ይሸፍናል። ሙሉ ለሙሉ ስትል ግን ያው ሊሚት አለ። መጀመሪያ ስምምነት የተደረገበታል ያንን መጠን እስከ መጨረሻው ክፍያው ይፈጽማል። የዶክተሮች ለምንድን ነው ኢኖቬቲቭ ነው? ቅድም ቪዥኑን ሳስተዋውቅ ነበር የኩባንያው ከዛ በፊት ግን የነበረው ተናጋሪ ቪዥኑን እያስተዋወቁ ነበርና የዶክተሮቹ አንደኛ አሁን ያለው ኢትዮጵያ ውስጥ ያሉ ትራዲሽናል ፖሊሲዎች ወይም ደግሞ ለረጅም ዓመት ፕራክቲስ ተደረጋቸው የቆዩትና እጃችን ያሉ ፖሊሲዎች ይህንን ሊያቢሊቲ አይሸፍኑም። የተለያዩ ሊያቢሊቲ ኢንሹራንሶች አሉ፣ ፕሮፌሽናል ኢንደምኒቲዎች አሉ። የዶክተሮች ግን ኢትዮጵያ ውስጥ አልነበረም እስካሁን ድረስም የለም። ሁለተኛ ሜዲካል ሰርቪስ ሴንተሮች ምናልባት በፎሪን ዳይሬክት ኢንቨስትመንት ሊሆን ይችላል፣ ፕራይቬት ሎካል ፐብሊክ እና በኤንጂኦዎች እየተስፋፉ ነው የሚመጡት እና ይህንን ደግሞ በአዲስ አበባና በክፍለ ሀገር ያሳያልና ፖቴንሻል ዲማንዱ ያሳያል። ምን ያክል ስራ ላይ መዋል እንደሚችል ፕሮዳክቱ ያሳያል። የኢትዮጵያ ሕክምና ባለሙያዎች ማህበር ኢትዮጵያ ሜዲካል አሶሲዬሽን አነጋግረን ያገኘነው ይህንን ፕሮዳክት ፍለጋ ወጥተው ገበያ ላይ ሊያገኙ አልቻሉም። በራሳቸው ተነሳሽነት ፍለጋ ወጥተው ሊያገኙ አልቻሉም። ያ ሁሉ ሲጠራቀም እንግዲህ የሆነ ፕሮዳክት ስፔሻል ፕሮዳክት በዚህ ነገር ያስፈልጋል ማለት ነው። ስፔሻሊስት የሆነ ፕሮዳክት ያስፈልጋል እና ይህንን ታስቦበት አዲስና ኤክስክሉሲቭሊ ለዶክተሮች የሚሆን ፕሮዳክት ኢትዮ ላይፍ ኤንድ ጀነራል ኢንሹራንስ ይዘጋዋል። ይህንን ነው እንግዲህ አዲስ ነገር ስላስተዋወቀ ኢኖቬቲቭ ብሎ የሰየመው ፕሮዳክት። ይህ ሰርቪስ ከሜዲካል ፕራክቲሽነሩ ሰርቪስ ያገኝ የነበረው ሰው ለደረሰበት ጉዳት ኮሬክት ለማድረግ ማለት ከሌላ ይሄ ኮምፐንሴሽን ከሚሰጠው በተጨማሪ ያንን ኮሬክት ለማድረግ የሚያስፈልገውን ሜዲካል ኤክስፔንስ ፖሊሱ ከቨር ያደርጋል። መጀመሪያው ምንድነው ፖሊሲ አንደኛ ይሄ ማለት የሕክምና ባለሙያ በሚፈጥረው የሕክምና ስህተት ምክንያት ጉዳዩ ፍርድ ቤት ሄዶ ምክንያቱም ያ ታካሚ እንደዚህ አይነት ጉዳት ደርሶብኛል ኦፕሬሽን ሲደረግ ሊሆን ይችላል ወይ የታዘዘለት መድኃኒት ዋት ይሆናል ያንን እንግዲህ ለማለት ለማስወሰን እዚህ ላይ ምን ይላል ኔግሊጀንስንም ይሸፍናል። ኦፍኮርስ ኔግሊጀንስ በሕክምና ውስጥ ትልቁ አሁን የብዙ ሰዎች ችግር ኔግሊጀንስ ነው የሚባለው። ይህንን በግልጽ አውርደን ኔግሊጀንስ እስከምን ድረስ እስከምን ኤክስተንት አንዳንድ ጊዜ ወዝ ውስጥ ተንስቶ የሚሰፋበት ሁኔታ ሊኖር ይችላል። የሕክምና መሳሪያዎች ውስጥ ተንስተው የሚሰፉበት ሁኔታ ሊኖር ይችላል። በመውለድ ጊዜ በግዴለሽነት ልጆች ወድቀው የሚሞቱበት ጊዜ አለ። ይሄ በጣም ያደባባይ እንትን ነውና ኔግሊጀንስ ስንል እስከምን ድረስ ነው ይሄ ፖሊሲ ቶለሬት ዩዥዋሊ እኔ በጣም ክሪቲክ አይደለም። ስለዚህ በምስጋና ነው የሚጀምረው። በቴንኪው ኮንስትራክቲቭ ነው ኮሜንቴ። ይሄ ዚስ ኢዝ ሞስት ዌልካም። ከፊት ኢማም ላይ ያለን ብዙ ጊዜ የሚነሳ ነገር ነው። የኔና አይቼዋለሁ ቅድም መሰለኝ ሶሳይቲዎች ላይ ሁሌ ይነሳል። ሰርጂካል ሶሳይቲ ኦርቶፔዲክስ ቀርበዋል ዛት እየተባለ በየጊዜው ሲብላላ ለብዙ ዓመታት የከረመ ነው። መልክ ይዞ አትራክቲቭ በሆነ ወይ መቅረቡ በጣም ደስ ብሎናል። እንደውም እኔ ገና ስትደውሉ መጀመሪያ እና ጋዜጣ ላይ ሳይሆን ሪፖርተር ላይ መጀመሪያ ነው ቫይበር ላይ ጻፍኩት። ከዛ ከሰዓት ቫይበሩ ተዘጋ መሰለኝ
ወዲያው ነው ፖስት ያደረኩት እና ሞስት ዌልካም ብሩክ እባላለሁ። ይሄ በጣም እኔ ይመለከተኛል። የፌዴራሉ የሕክምና ስነ ምግባር ያልከው ኮሚቴ ቼርማን ነኝ። በብዙ ዲሲሽኖች እናልፋለን እና መወሰን እስኪያቅት ድረስ አንዳንዴ there is something ግን there is harm it happened በሆነ ምክንያት ክሊር የሆኑ ነገሮች አንዳንዴም ክሊር ያልሆኑ ይገኛሉ። ከዛ በኋላ የሚያመጣው ኢምፕሊኬሽን መሸከሙ ከባድ ኢንፍሊክት የሚያደርገው ኢምፕሊኬሽን አሁን የሚሸከም ትራንስፈር የሚያደርግ ሎዱን አጋዥ መገኘቱ big news, big bang ለሀገሪቱ ራሱ ሌሎችም ይሄን እንዲከተሉ እየገለጽኩኝ ኮንሰልት እያደረጋችሁ ከየቢሮው ከየምናምኑ ዳታ ምናምን ያላችሁት አፕሪሺየት ለዛ ነው ኮምፕሬሄንሲቭ የሆነው። በተለይ ፌማ ከሬጉላተሪውን ኢማ ምናምን እዚህ ወንዴ ይናገራል። ፕራይቬቶቹ ሆስፒታሎች ኃላፊ ያለ ሊቀመንበር ሁሉ ጋር መነካካታችሁ ታጅል አድርጎታል። ይሄውን ቶሎ በየሶሳይቲዎች ሊሰራጭ ሁሉ አዌር ቢሆን ካልኩ በኋላ መጽሐፍ ጀምሬ ማት ጥያቄዎች ነበሩ። ከወንዴ ጋር የወሰንነው ይሄ እኮ ላውንቺንግ ነው ምንድነው እሱ ጥያቄ ምናበዛው በግርድፉ በጣም ደስ ይላል። እነዚህ ቴክኒካል ነገሮች ስለሆኑ ሄደን ዲስከስ እናደርጋለን። አንዳንድ ኢንፑት እንሰጣችሁ። የተጻፉ ሁሉ ማት ፐብሊኬሽንስ አሉ የሚያጣቁሙ ኢትዮጵያ ውስጥ which professions ሃይስ አለው ኤፍኤምአካ ዌብሳይት ብትገባ 38 ስፔሻሊቲዎች አሉ። በዝርዝር ሁሉ በስኮፕ አልገባም። ለምሳሌ አሁን ከስኮፕ ውጭ ሲሰራ ቢገኝ ኢንሹር ልናደርገው ነው። ሬጂስተር የተደረገበት ስኮፕ አለ። ሬጉላተሪ ማት ስታንዳርድስ ማት ጋይድላይንስ አሉ። it's very rich website by the way visit አድርጉት በደንብ እና ዲቴይል ቴክኒካል ፕራክቲካል ነገሮች ስላሉ ይሄ እኮ ወንድማማቾች የሚያወሩት ዲፕ ኮንሰልቴሽን ነገር ስለሆነ we can show up sometime at your office ወይም ትመጡና አንዳንድ ነገሮች የሚገቡዋል እነሱን እዚህ አሁን የደስታ ሰዓት ነው የላውንቺንግ ነው የሴርሞኒ ነው አሪፍ የምንልበት ጊዜ ስለሆነ እነዚህ ሊትል ዲቴይልስ ጽፈንም we can hand over በአጠቃላይ ግን በጣም ደስ ብሎናል። ቢግ ብሬክ ስሩ በጣም ያዋጣል። መድረኩ ሁልጊዜ እንደ መፍትሄ የምናነሳው ነገር ነበር። ፕሮፌሽናል ኢንደሚኒቲ ኢንሹራንስ በጣም ብዙ ጊዜ ፓነል ዲስከሽንስ ሁሉ አዘጋጅተንበታል። እውነት ለመናገር ኢትዮ ላይፍ ኤንድ ሄልዝ ኢንሹራንስ ተብሎ መጀመሪያ ኢላይፍ ሲቋቋም በጣም ነበር የተደሰትነው። ሄልዝ ላይ ፎከስ ብቻ የሚያደርግ ኢንሹራንስ ካምፓኒ ተመሰረተ ብለን እና የመጀመሪያዎቻችሁም የሄልዝ ኢንሹራንስ ፓኬጆቻችሁም እኔም ኢንፐርሰን ቢሮ ሁሉ መጥቼ አነጋግሬ ነበር። በኋላ ጀነራል ኢንሹራንስን ሲጨምር እንደ ይሄ ነገር እንዴት ነው በቃ አስጣላቸው መሰለኝ ብለን ነበር። ግን አሁን ወደ ፕሮፌሽናል ኢንደሚኒቲ ኢንሹራንስ ፓዮኒር ሆናችሁ በመምጣታችሁ እንኳን ደስ ያላችሁ፣ እኛንም እንኳን ደስ ያለን። በተለይ ደግሞ አዛኝ እና ሐሳቢ የሌለው የኢትዮጵያ ሐኪም ቀንና ሌሊት የሚሰራ የሚለፋ ይህንን ህዝብ የሚያገለግል በገጠር ቀን እረፍት የለው ሌሊት እንቅልፍ የለው የሚሰራው የኢትዮጵያ ሐኪም እንዲህ አይነት ሽፋን በማግኘቱ በጣም ደስ ብሎናል። እናመሰግናችኋለን። ሁለተኛ ከዚህ ጋር ምለው ነገር ቢዝነሱ እንደ ቢዝነስ ራሱ ለእናንተ አዋጪ ነው። ምክንያቱም የፕሮፌሽናል የሜዲካል ኤረር እና ፕሮፌሽናል ኔግሊጀንስ እኛ ሀገር ላይ በጣም በዝቅተኛ ደረጃ ነው ያለው። አሁን እንዲህ እንደሚናፈሰው እና እንዲህ እንደሚባለው ነገር ሳይሆን ኢቭን ባለፉት 2-3 ዓመታት ሁሉ ያሉት የክሌሞች ቁጥራቸው በጣም ትንሽ ነው። እዚህ ጋር ግን አንድ እንድታስተውሉ እናንተ ሜንሽን ያላረጋችሁት ነገር የፕሪሚየሙ ነገር ምን ያህል ነው። ምክንያቱም የሐኪሞቹ ደሞዝ ክፍያ አሁንም በመንግስትም በግልም ስቲል በጣም አነስተኛ ነው። ስለዚህ እዛ ነገር ላይ በደንብ ሊታሰብበት ይገባል። ሌላ መጨረሻ ላይ መናገር የምፈልገው ነገር ናሽናል ኢንሹራንስ ስኪም በገቨርንመንት ስፖንሰርድ የሆነ ቢኖረንም ስቲል ማርኬቱ ክፍት ነው ለኮሜርሻል ሄልዝ ኢንሹራንስ ለሄልዝ ማይክሮ ኢንሹራንስ ፕሮዳክቶች እና እዚህ ላይ በጣም እንድትሰሩ እንመክራለን እንጠይቃለን። የኢትዮጵያ ኢንሹራንስ ኢንዱስትሪ አንዱ ከሚጠማበት ትልቅ ነገር ኢኖቬቲቭ አይደለም፣ አዲስ ነገር አይጀምርም እና ኢንዱስትሪ ማደግ አልቻለም ተብሎ ነው በየጊዜው
ባለሙያዎቹ ሁሉ ሳይቀር ይመሰክሩት ተጠቃሚ ብቻ ሳይሆን ማለት ነው። ኢትዮጵያ አነው ኢትዮ ላይፍ ዛሬ ይህንን አመለካከት የሚያፈርስ ነገር ሰርቶ በመምጣቱ በጣም ማመስገን ፈልጋለሁ። የዶክተሮችና ዶክተርስ ኤንድ ሜዲካል ፕራክቲሽነርስ ፕሮፌሽናል ኢንደምኒቲ ኢንሹራንስ በዓለም ደረጃ አዲስ አይደለም። ብዙ ፕሮዳክቶች ኢንሹራንስ ፕሮዳክቶች አሉ በዓለም ላይ። ምናልባትም የእኛ ድክመት ከነዚህ እስካሁን በተሰሩት ባደገበት ደረጃ መጠቀምና ከዛ አንተን መጠቀም አለመቻላችን ነው አንዱ ትልቅ ድክመት። ኢትዮ ላይፍ አሁን እንደሚገባኝ ብዙ ነገር ሰጥቷል። አሁን በዶክተሮችም ሲመሰከር እንደነበረው ይህንን ፕሮዳክት ከኛ ሀገር ሁኔታ ጋር ከኛ ሀገር ሕግ ጋር በማስማማት ከኛ ሀገር ፍላጎት ጋር በማጣጣም እኛም በሚመጥን ደረጃ ስራ ላይ እንዲውል ለማድረግ ብዙ ደክመው ለዚህ አብቅተዋል እና ሪሊ ሳንኖች በጣም ለማመስገን ፈልጋለሁ። በማህበረሰብ ለሌሎችም ኢንሹራንስ ኩባንያዎች ትልቅ ምሳሌ ይሆናል ብዬ ነው የማስበው። ህጋችንም እንዳያችሁ ቅድም ሲደረግ ያለውን ተጨባጭ ሁኔታ ሜዲካል ኤረርስ ሲኖር አብሮ የሚከሰሰው ሆስፒታሉ ኢንስቲትዩሽኑን ጭምር ነው እና ኢንስቲትዩሽኑ ራሱ ኢኒሼቲቭን ወስዶ በኮስት ሼሪንግ ምናምን ከጤና ባለሙያ ከሐኪሙ ጋር ሊገባ ይችላል። አንድ ሆስፒታል ምናልባት 5 ጋይኖኮሎጂስት 10 ሰርጂን 3 ኦርቶፔዲክስ ሐኪም ቢኖረው በጋራ ተደራድሮ ሊገባ ይችላልና እንደዛ ሲሆን ፕሪሚየሙን ሊቀንስ ይችላል። በሐኪሙም ኢንሪች ይሆናል የሚደርስበት። እንደምናውቀው ብዙ ሰው እንደሚያስበው እኛ ሐኪሞች ሀብታም አይደለም። እውነታው ነው። ብዙ ሰው እንደዛ አይደለም የሚያስበው። ግን እውነታው ቀርቦ ላየው ይሄንን ሊረዳ ይችላልና ፕሪሚየሙን በግሩፕ በአሶሲዬሽኖች መሄድ በኢንስቲትዩሽኖች መሄድ በቁጥር 5 10 100 እንዲህ እያደረጉ በጋራም ሆነው ሐኪሞች በጋራ ሆነው የሚገቡበትን እንደዚህ ነገሮች ቢታሰብ ኮስቱን ይቀንሰዋል ብዬ አስባለሁ። ፕሪሚየሙ በነገራችን ላይ የሕክምና ስህተት እንደምታስቡት በሐኪም ወንዝላልነት አይደለም ብዙ ጊዜ የሚሆነው። የታወቁ ሪናውድ የሆኑ በዓለም ያሉ በዚህ በፔሸንት ሴፍ እና ኳሊቲ ላይ የሚሰሩት ልጆች እንደሚያሳዩት ከ10 የሜዲካል ኤረር 7-8ቱ ብዙ ጊዜ ሲስተም ጋር በተገናኘ ነው ያ ችግር ይመጣል። ኔግሊጀንስ አይደለም። ይህንን እዚህ ላይ እንድትገነዘቡልኝ እፈልጋለሁ። በእንዝላልነት አይደለም ይመጣል። ኦኬ ሐኪሙ ሆድ ውስጥ ቢላዋ ሊረሳ ይችላል። ሐኪሙ ቢላዋ ሆን ብሎ አስቀምጦታል አይደለም ነው። ግን ለዛም ይበጅ የሚመጥን እንዲህ አይነት ነገሮችን ታሳቢ አድርጎ አብሮ ሊሄድ የሚችል ሲስተም አፕሮች የሆነ መንገድ ካልተከተል ሜዲካል ኤረር መፈጸማችን ማቀነስ አንችልም እና ይህንን ግንዛቤ ሁሉም ቤት እንዲይዘው እፈልጋለሁ። እዚህ ያለነው ሰዎች 4-3 ነን። አሁን ባለው መንግስት አሰራር ብዙ ሐኪም ወደ ክፍለ ሀገር እየወጣ ያለበት አሰራር እና አዲስ አበባ ውስጥ ያለው የሕክምና አልሞስት ማጆሪቲ የፕራይቬት ነው። ከአዲስ አበባ ውጭ ማስ ሚሊዮኖችን ተደራሽነት የሚለው ነገር ላይ ስለተጋጨብኝ እኔ ለምሳሌ አሁን 3 ዲግሪ ተምሬያለሁ እና ደሞዝ አሁን በመንግስት ተጣጣ መደረስ 9 ሺህ ብር ነው እና ወደፊትም ከዚህ በኋላ ይጨምሩታል ብለን አናስብም። ወደ ፕራይቬት ተገብቶም ያው እና በጣም ኢንተግሬትድ ግን ሰስቴነብል በሆነ ወይ ከሶሳይቲዎቹ ጋር ፎረም በመፍጠር ሶሳይቲዎች ለአባሎቻቸው ስፖንሰርሺፕ ሊፈልጉ ይችላሉ ይሆናል ወይም ደግሞ በተለያየ መካኒዝም ጀነሬት ሊያደርጉ ይችላል። እናንተ ማጣጫዎችን ልታሳዩ ትችላላችሁ እና በጣም ሰስቴነብል የሆነ ሮድማፕ ልትዘረጉ ይሄ የቀረጻችሁት ነገር ሰክሰስፉል ይሆናል ብዬ አስባለሁ እንጂ
አንድ ሐኪም ከኪሱ አውጥቶ ኢንሹራንስ በነምበር ኦፍ አክሲደንት እየገዛ የሚዘልቀው ፕራይቬት ሴታፕ ያለ ብቻ ነው። እንደዛ ከሆነ ደግሞ ሚሊዮኖች ተደራሽ ለማድረግ ትንሽ ይቸግራል ብዬ አስባለሁ። ኢንሹራንስን መሸጥ ብቻ ሳይሆን ኤቲካል ሪስፖንሲቢሊቲያችሁን የሕክምና ኢንሹራንስ ላይ እንደምትሰሩ ለማሳየት ደግሞ ቅድም የተባለው ላይ የተለያዩ የሕክምና ሲምፖዚየሞችን አብሮ እንደ ሌሎች ፋርማሲቲካል ስፖንሰር በማድረግ የራሳችሁን ዓላማ ማስረጥ ይጠበቅባችኋል ብዬ ነው የማስበው። በሚዲያም ሊሆን ይችላል፣ በብሮሸር ሊሆን ይችላል። ተጨማሪ ካፒታላይዝ ማድረግ የፈለግኩት ምንድን ነው? ያው እንደምታውቁት ሕክምና የሐኪሙ ክህሎት ብቻ ነው። ሕክምና በኢኩፕመንት ላይ ዲፔንደንት ነው። ለምሳሌ ሀገራችን እንደሆነች በጣም ብዙ ትላልቅ ኢኩፕመንቶች ትገዛለች፣ እርዳታም ታገኛለች። ብዙዎቹ ኢኩፕመንቶች ሾርት ታይም ከሰሩ በኋላ ዘጌት ዳሜጅ ነው። እነኛ ነገሮች ሜንቴን የሚደረጉ ናቸው። ሜንቴን ለማድረግ ሲፈለግ ኢንሹራንስ የላቸው። አንዴ የሆነ ኤንጂኦ ቃል ይገዛልናል እና መጀመሪያ ኢንሹራንስ እንደምትገቡ አረጋግጧል። ከዘውዲቱ ሆስፒታል ትልቅ ሲመንስ የ5 ሚሊዮን ብር ዩሮ ሲቲ ስካን ሊገዛ ያንን አረጋግጡልናል። ኢንሹራንሶች ጋር ሄድን፣ ባንክ ጋር ሄድን፣ ምንም ነገር እንትን ሊባል አልተቻለም። ስለዚህ ነገ ለምታበላሹት አንገዛላችሁ አሉና ዊዝድሮ አደረጉና ሪሊ ይሄ ኢኩፕመንት ኢንሹራንስ መጀመራቸው ኢኳሊ ሪሊ ሪኮግናይዝ ሊደረግና ብዙ ልትሰሩበት የሚገባ ነው። በየሆስፒታሉ ስትሄዱ ትልልቅ ኢኩፕመንቶች ሐኪሙን በጣም የሚረዱ ሕክምና ሌቭላችንን አፕግሬድ የሚያደርጉ ብዙ እቃዎች አሉ ስታክ አድርገው የተቀመጡና ይሄ ነገር መለመድና እኛ ሀገር ሊሰራበት የሚገባ ነው። ሪሊ ይሄን በመጀመራቸው ራሱ ኢኳሊ ኮንግራቹሌት ልትባሉ ይገባቸዋል። የኛን ሪኮሜንዴሽን መጨመር ያለባቸውን ነገሮች ዶክተር ብሩክ እንዳነሳው በየሶሳይቲያችን በየአሶሲዬሽናችንም ልንሰጥ እንችላለን። ግን ማንሳት የምፈልገው አንዱ ነገር የሚሆነው ትሬኒስ አሉ፣ የድህረ ምረቃ ተማሪዎች፣ በቅድመ ምረቃ ወቅት ያሉ ተማሪዎች እንደውም ከ30 እና እስከ 36 ሰዓት እንዲሰሩ የሚጠበቁ የኢትዮጵያ ሐኪሞች አሉና እነዚህንስ እንዴት ነው የሚያየው ኢንሹራንሱ ነው። ሌላው ኢንሹራንስ አንድ ሐኪም ኢንሹራንስ እንዲገባ ሲጠየቅ ያለበት ሁኔታ ነባራዊ ሁኔታስ እንዴት ይታያል በኢንሹራንስ ፖሊሲ ነው። እነዚህ ናቸው ጥያቄዎች። አመሰግናለሁ። ፔሸንት ምናልባት አደጋ ሲደርስበት ኢንጁሪ ወይም ዴዝ ብቻ ላይሆን ይችላል፣ ኢልነስ መታከምም ሊያስፈልገው ይችላልና ይህንን ፕሮዳክት ይሸፍናል ወይ የሚል ጥያቄ ነበር። ምናልባት ይህንን አሁን ያቀረብኩት ስላይድ አይታችሁት ከሆነ ፋይናንሻል ዳሜጁ የሚሸፍነው ለቪክቲሙ ዴዝም ቢኖር ኢንጁሪም ቢያጋጥም ዲስኤቢሊቲው በሚመለከተው ሜዲካል ቦርድ ሲሰጠው ፋይናሊ ፍርድ ቤት እንደገና ኳንተሙን ይወስናል፣ መጠኑን ይወስናል። ግን ከዛ በፊት ዲዚዝ እና ኢልነስ ካጋጠመው እኮ መታከም አለበትና ሪዝነብል ኤክስፐንሶች ተብለው ነው የሚያዙት። ዋንስ ከዛ አክሲደንት ጋር ከተያያዘ ሊሚቱ ዶክተር የገባውን የኢንሹራንስ መጠን እስካላለፈ ድረስ ኢልነሱ ዲዚዙም እዚያ ጋር የሚያጋጥሙ ከሱ ጋር ተያይዘው የሚወጡ ኮስቶች ከዛ ጋር የተያዙ እስከሆነና እስከተረጋገጡ ድረስ ከቨርድ ናቸውና እዚህም በደንብ ሊስት ሆነው ይታያሉ። አይ ቲንክ ይህንን በትክክል አድሬስ ያደረገው ይመስለኛል ፕሮዳክት ራሱ። ሁለተኛ ኔግሊጀንስ እስከምን ድረስ ነው የሚለው ነው። ዩዥዋሊ ሊያቢሊቲ ኢንሹራንስ አብዛኞቹ ሊያቢሊቲ ምናልባት የተሽከርካሪም ጨምሮ ኔግሊጀንስም ያጋጥማሉ እና አደጋዎች ይሸፍናሉ እና የኦሚሽን የኔግሊጀንስ የተያዙ ናቸው ሊያቢሊቲ ኢንሹራንሶች። ፕሮፌሽናል ኢንደምኒቲ ፕሮፌሽናል በሆኑ ሰዎች ስለሚወሰድ ብቻ ነው እንጂ ስለ ሊያቢሊቲ ኢንሹራንስ ኔግሊጀንስ ኦፍ ኮርስ ከቨርድ ነው። ግን ኮንሰርኑ ግን ይገባኛል ከወይዘሮ ጌጤልሽ የመጣው ኮንሰርን ምናልባት ኩባንያዎቹ በዚህ ኔግሊጀንስ ያለውን ከበሩ ምን ያክል ሊያስገዳቸው ይችላል የሚል ኮንሰርን ነውና ያንን አፕሪሺየት አደርጋለሁ። ግን ያው ኔግሊጀንስ ኤረርስ እና ኦሚሽን የሚያመጡትን ሊያቢሊቲ ሐኪሙ ላይ ፕሮዳክቱ ከቨር ያደርጋል። ሌላ የቀረበው ፕሪሚየሙ ምን ያክል ነው የሚለው ነው። እርግጥ ፕሪሚየሙ እዚህ አላቀረብ ነው። ፕሪሚየሙ የሚወሰነው ሬቱ ያን ያክል የተጋነነ ሬት የሚባል አይደለም። የኬንያዎችንም እዚሁ ቅርብ ጊዜ አግኝተን አነጋግረን ሬታቸውንም ሰጥተውን ነበርና ስናወዳድረው የኛ የተሻለ ሬት ሆኖ ነው ያገኛለው።
እና በሐኪሙ ችሎታ የሚሆን ነው። ግን ምንድነው የሚወስነው የሬቱ ማነስና መብዛት ሬቱ ሪዝነብል ሆኖ ለአንድ ኬዝ ምን ያክል ነው የሚሸፍንልኝ የሚለው የሐኪሙ ውሳኔ ነው። እና በአመት ምን ያክል ኬዞች ይሸፈንልኝ ሲል አግሪጌት ሊያቢሊቲው ከሰፋ ሬቱ በዛ ነው የሚባዛው። ሶ ፕሪሚየሙ ከፍ ያደርገዋል። ሞር ፕሮቴክሽን ሞር ፕሪሚየም ያስከፍለዋል። ሌስ ፕሮቴክሽን ደግሞ እንትን ሶ ባላንስ ማድረግ ያስፈልጋል። አንደኛ ሊያቢሊቲውን ፕሪዲክት ማድረግ መቻል 100% ባይሆንም አኪዩሬት ባይሆንም ሰማው ከሙያው ጋር ያይዞ ፕሪዲክት ማድረግ ይሻላል። በዛ መልኩ እንትን ምንለውና ሌላ ሌት ሪፖርቲንግ ሲያጋጥም እንዴት ነው የሚሆነው? ምናልባት ውሉ ኤክስፓየር ካረገ ነው። አክቹአሊ በህክምና ዓለም እንደ ሌላው አይደለም። አንዳንድ ጊዜ አደጋዎች ሲከሰቱ ህክምናው ሰርቪስ ይሰጣል። ዳሜጁ ግን ምናልባት ሪኮግናይዝ የሚደረገው ወይም ፊልም ያደረገው ፔሸንቱ ከአመታት በኋላም ሊሆን ይችላል። እንዲያውም ጊዜ እንትን አስቤስቶስ ኬዝ የሚባል አለ በኢንሹራንስ በጣም ከረጅም አመታት በኋላ ወገባቸውን ያጎበተ የአስቤስቶስ ኬሚካል አለ እና አፍተር ሶ ሜኒ ይርስ ሊያቢሊቲ ኤምፕሎየር የመጣበት ምናልባት ሐኪሙ እርግጥ እዚህ ላይ ነፃ ላይሆን ይችላል። ግን ውሉ ካቋረጠና ኤክስፓየር ካደረገና ካላሳደሰ ሪፖርት የማድረጊያ ፐሬዱ ቅድም የተሰጠው ግሬስ ፐሬድ 6 ዴይስ ነው። ለራዝም ካለ ምናልባት 30 ዴይስ ተጨማሪ ሊሰጥ ይችላል። ግን ሪሜዲው ለዚህ ምናልባት ውሉን በየአመቱ ማሳደስ የሚመጡ ክሌሞች ደግሞ የመቀበል ኢንሹራንስ ግዴታ አለበት እና በዚህ መልኩ ሌት ሆነው የሚመጡ ሪፖርቶችን የመቀበል ኢንሹራንሱ ግዴታ ይኖረዋል። ምናልባት በኢትዮጵያ ህግ መሰረት ነው መጨረሻ ላይ ውሉ ያለ ሊቆም የሚችለው ሐኪሙ የማያስጠይቀው ከሆነ ታይም ባር የሚሉት አለ በህግ የጊዜ ገደብ ካለፈ ኦፍ ኮርስ ሐኪሙ ተጠያቂ አይሆንም፣ ኢንሹራንሱም ተጠያቂ የማይሆንበት አለ። ዋንስ ግን ውሉን እያሳደሰ በመጣ ክሌሙ ከዛ ጋር ተያይዞ ሪፖርቲንጉ ይቀጥላል ማለት ነው። ካቋረጠ ግን ያቺ ግሬስ ፐሪየድ ነች። ምናልባት እንደገና ቴይል ከቨር ከገዛ ተጨማሪ 30 ቀን በዛ ብቻ ነው የሚወሰነው እንጂ ኢንዴፊኒትሊ ኦፕን ኤንድድ ሆኖ ከቨሩ ሊሰጥ አይችልም። ምክንያቱም ፕሮዳክቱ ኦልሬዲ ተቋርጧል። ሌሎች ያልታዩ ከዚህ ጋር የተያዙ ፋርማሲስቶች አሉ እዚህ ውስጥ ያልተካተቱ ምናልባት የመድኃኒት አሰጣጥ ስህተቶች ምናምን ሊፈጠሩ የሚችሉ ጊዜ አለና ያንንም ጭምር እዚሁ አካተን በቅርብ ጊዜ እንደገና ጥናቶችን አድርገን ወደዛ የምንመለስ እንደሚሆን ተስፋ አለን። አንድ ላይ ያዘ